በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ሐዋርያት። ውድ የመርሃ ተዋሕዶ ተከታታዮች፣ በዛሬው ዝግጅታችን ስለ ጾመ ሐዋርያት በአጭሩ እንመለከታለን። ቅድስት ቤተ ክርስቲያን 7 የአዋጅ አጽዋማት አሏት። እነርሱም አብይ ጾም፣ ጾመ ድኅነት ወይም ረቡዕና ዓርብ፣ ጾመ ነነዌ፣ ጾመ ገሃድ፣ ጾመ ነቢያት፣ ጾመ ሐዋርያትና ጾመ ፍልሰታ ለማርያም ናቸው። ዛሬ የምናየው ከሰባቱ አንዱ የሆነውን ጾመ ሐዋርያትን ይሆናል። ጾመ ሐዋርያት ማለት የሐዋርያት ጾም የሚል ትርጓሜ ያለው ሲሆን በየዓመቱ ከበዓለ ጰራቅሊጦስ ወይም ከበዓለ ሃምሳ ማግስት ሰኞ ጀምሮ ቅዱስ ጴጥሮስና ቅዱስ ጳውሎስ ባረፉበት በሐምሌ 5 ቀን የሚያበቃ ጾም ነው። በዓለ ጰራቅሊጦስ ማለት ከትንሣኤ 50 ቀን ከዕርገት 10 ቀን በኋላ ለሐዋርያት መንፈስ ቅዱስ የወረደበት ቀን ነው። አብይ ጾም ወደፊትና ወደ ኋላ ስለሚል በተመሳሳይ በዓለ ጰራቅሊጦስ የሚውልበት ቀንም ወደፊትና ወደ ኋላ ይላል። ስለዚህ የጾመ ሐዋርያት መግቢያውም እንደየዓመቱ ሁኔታ ወደፊትና ወደ ኋላ ይላል። አጠቃላይ የሚጾሙ ቀን ብዛት ከ15 እስከ 49 ቀናት ከፍና ዝቅ ይላል። ጾመ ሐዋርያት በወርኃ ሰኔ ስለሚጾምም ምዕመናን ዘንድ የሰኔ ጾም በመባል ይታወቃል። ለምን የሐዋርያት ጾም ተባለ? የዚህ ምክንያቱ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለስብከተ ወንጌል ከመሰማራታቸው በፊት የጾሙት ጾም ስለሆነ ነው። በአዲስ ኪዳን ጾም ራሱ መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ የሥራ ሁሉ መጀመሪያ አድርጎ የሠራው ነው። 40 ቀንና 40 ሌሊትም ጾመ፣ ከዚህ በኋላ ተራበ። የማቴዎስ ወንጌል ምዕራፍ 4 ከቁጥር 2። 40 መዓልትና 40 ሌሊት ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። እነዚያም ቀኖች ከተፈጸሙ በኋላ ተራበ። የሉቃስ ወንጌል ምዕራፍ 4 ከቁጥር 2። በተጨማሪም ጾም ርኩሳን መናፍስትን የማራቅ ኃይል እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። ይኸውም ደቀ መዛሙርቱ ማዳን በተሳናቸው ጊዜ ለምን እንደሆነ ሲጠይቁት በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ላይ ይህ ዓይነት ግን ያለ ጾምና ጸሎት አይወጣም ብሏቸዋል። በቤተ ክርስቲያን እንዲያገለግሉ የታዘዙ ሐዋርያትም ከመንፈስ ቅዱስ በየጊዜው ትእዛዝ የሚቀበሉት በጾምና በጸሎት ላይ እንዳሉ ነበር። የእግዚአብሔርን ሥራ ሲሰሩ ሲጾሙ መንፈስ ቅዱስ በርናባስና ሳውልን እኔ ለፈለኳቸው ሥራ ለዩልኝ አላቸው። ለስብከተ ወንጌል የሚያገለግሉ ዲያቆናትና ቀሳውስት የሚሾሙትም በጾምና በጸሎት ነው። ያን ጊዜም ከጾሙና ከጸለዩ እጃቸውንም በራሳቸው ላይ ከጫኑባቸው በኋላ ላኳቸው። የሐዋርያት ሥራ ምዕራፍ 13 ከቁጥር 3። ለቤተ ክርስቲያንም ቀሳውስትን ሾሙ፣ ጾሙ፣ ጸለዩም፣ ለሚታመኑበት ለእግዚአብሔር አደራ ሰጧቸው። የሐዋርያት ሥራ ምዕራፍ 14 ከቁጥር 23። ከላይ ባየናቸው መሠረት ጾምን የሠራልን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ሐዋርያትም እሱን አብነት አድርገው እንደ ጾሙ እንገነዘባለን። ጌታችን በመዋዕለ ሥጋዌው ቅዱሳን ሐዋርያትን በኋላ እንደሚጾሙ የተናገረበትን ከማየታችን በፊት መንፈስ ቅዱስን እንደሚልክላቸው የገለጸበትን ማየት ይገባል። ይኸውም በዮሐንስ ወንጌል ምዕራፍ 14 ከቁጥር 16 እስከ 18 ላይ ጌታችን እኔ አብን እለምነዋለሁ፣ እርሱም ለዘላለም ከእናንተ ጋር ይኖር ዘንድ ሌላ አጽናኝ ይልክላችኋል፣ እርሱም የእውነት መንፈስ ነው፣ የሙት ልጆች ትሆኑ ዘንድ አልተዋችሁም በማለት የሰጣቸውን ተስፋ እየተጠባበቁ ከጌታችን ዕርገት እስከ 50ኛው ቀን ለ10 ቀናት ማለት ነው ድረስ በጸሎት ቆይተዋል። ከዚያም በሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 ላይ እንደተገለጸው 50ውን ቀን በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር። ድንገትም እንደ አውሎ ነፋስ ድምፅ ያለ ከሰማይ ድምፅ መጣ፣ የነበሩትንም ቤት ሞላው።
እንደ እሳትም የተከፋፈሉ የእሳት ላንቃዎች ታዩአቸው፣ በሁሉም ላይ ተቀመጠባቸው፣ ሁሉም መንፈስ ቅዱስን ተሞሉ የሚል መንፈስ ቅዱስን በበዓለ ጰራቅሊጦስ መቀበላቸውን እናነባለን። ጌታችን በመዋዕለ ሥጋዌው በማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ላይ ዮሐንስ ደቀ መዛሙርት ወደ እርሱ መጥተው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርትስ ለምን አይጾሙም አሉት። ጌታችን ኢየሱስም እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ። ስለዚህ የሙሽራው ሚዜዎች የተባሉት ሐዋርያት ሙሽራ የተባለው ጌታችን ኢየሱስ ክርስቶስ በምድር ላይ ነገረ ድነትን ፈጽሞ እስኪያርግና መንፈስ ቅዱስ በእነርሱ ላይ እስኪያድር ድረስ አልጾሙም። ከዚያ በኋላ ግን ጾማቸውን እንደሚጀምሩ ጌታችን አስቀድሞ ተናግሯል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንን ያለው አንድ ሰው መንፈስ ቅዱስን ሳይዝ ባልታደሰ ሰውነት ቢጾም ፈተናውና ጾሩን ድል መንሳት እንደማይቻለው ሲናገር ነው። ስለዚህ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ለስብከተ ወንጌል ከመሄዳቸው በፊት ጾመዋል። በዚህ ምክንያት ጾሙ ጾመ ሐዋርያት ተብሎ ይጠራል። ምዕመናንም እነርሱን ምሳሌ አድርገው ጥቅሙንና አገልግሎቱን ተረድተው ይጾሙታል። ይህ ጾም ከሰባቱ የአዋጅ አጽዋማት አንዱ መሆኑንና ሁሉም ምዕመናን ይጾሙት ዘንድ የታዘዘ መሆኑን ማስተዋል ይገባል። እግዚአብሔር ቢፈቅድ በሌላ ጊዜ ከዚህ በፊት ያላሰስናቸውን አጽዋማት እናቀርባለን። አገልግሎቱ ለብዙዎች ይዳረስ ዘንድ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን ይደግፉ ዘንድ በትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።